ናፍቀኝ። ይቅርታ አስከፋው ፍቅር ልብን ይቅርታ አስከፋው አይደለ አለችው። በፍጹም አላስከፋሽኝም ይላታል። ደግሞ እኔ አንቺ ምንም ብታረጊ አልከፋብሽም። እና ታዲያ ምን ሆነህ ነው አይንክ እንኳን እንደዚህ ያቀረረው? እና ታዲያ ለምንድን ነው አይንህ እንደዚህ በእንባ ያቀረረው ትለዋለች። የዚህን ጊዜ ቅፍ አድርጎ ስሜቱን እንትን ማለት ነበር የፈለገው መግለጽ። እህትየዋን በቃ ልውጣላችሁ ብላ ትላቸው ትወጣለች። በዚህን ሰዓት እነሱ ተቃቅፈው በፍቅር ስሜት እየተደማመጡ ነው። በሚገርም ሁኔታ እጅግ የሚያስገርም ነው። ናታን አንተን ማጣት ለኔ በጣም ከባድ ነው። ላብድብክ ነበር እኮ። ሰላም እባክሽ ሁሌም ጥለሽኝ አትሂጂ። እኔ እንዳንቺ ጠንካራ አይደለሁ፣ እሰበራለሁ። እባክሽ እኔን ጥለሽኝ እንዳትሂጂ። በስማም አዟዙራ ሳመችው። ኦ ማይ ጉድነስ በጣም ነው የሚዋደዱት። ኦ ማይ ጉድነስ በጣም ደስ ትላላችሁ። መቼም ቢሆን አለኝ ከመሞት ብሻሻል። አሁን ቀለበቴን ታስራለህ አታስርም ተባለ። እሱም ቀለበቱን ሊያስር ወደ አንገቱ ጋር ይሄዳል። እሷም አለ ቆይ እዚህ ጋር አለ ማለትም ማህተቡ ጋር ነበር ያሰረው። የጠበቀ ፍቅር። እስኪ እናዳምጣቸው። ተንበረከከ። ታገቢኛለሽ ሊላት ነው። ኦ ማይ ጉድነስ በጣም ደስ ይላል። በጣም ይመቻችሁ። አቦ ይመቻችሁ። እዚህ ጋር ደግሞ ማህተብ እያሰረችለት ነው ማለት ነው። ከማህተቡ ላይ አውልቆ ነበር ያሰረላት። እና ዳምጣቸው እስኪ። ዋው ደስ ሲል በጣም ደስ ይላል። ኦ ማይ ጉድነስ። እዚህ ጋር ሙዚቃው አለ። ሙዚቃውን እናሳልፈው ማለት ነው። ከበድ ያለ ጫን ያለ ነው። ክፍል 17 በዚህን ሰዓት ሁለቱ ፍቅረኛ ማቾች አብረው በተኙበት ሰዓት ነበር አንድ ያልታሰበ ነገር ሊገጥማቸው የቻለው። ሁለቱም ተኝተዋል። በዚህን ሰዓት እሷም እሱም ተቃቅፈው ተኝተዋል። ጉድ በል ጎንደር ዴሮዛ ክፍል 17 በዚህን ሰዓት ወንድየው ቀደም ብሎ ይነቃል። ሲመለከትም እጇ ደረቱ ላይ ይኖራል። የዚህን ጊዜ እጅግ በጣም በመደናገጥ ሆኖ ይጠይቃታል። የዚህን ሰዓት ያን ነገሩን ለማየት ሞከረ። ምን ሆነህ ነው አለችው። እሱም በመኮሳተርና በመደናገጥ ሆኖ ቶሎ ብሎ ልብሱን ለመልበስ ይሞክራል። የዚህን ጊዜ እሷ ምን ሆንክ? አዎ አለችው። ሲያይ ሁሉ ነገር ግን እርቃኑን ነበረ። እጅግ በጣም ተደናገጠ ከሚገባው በላይ። ምንድነው የሰሩት እያለች እሷም የኔ ፍቅር የሰራነውማ በጣም ትንሽ ደስ የሚል ነገር ነው ትለዋለች በጆሮው እያንሾካሾከች። ይሁን ጤነኛ አይደለሽም አይደለ አላት። ናታን ጤነኛ አይደለሽም እንዴ? ጤነኛ አይደለሽም አንቺ ደቀቀኝ፣ ናታን ልቀቀኝ እያለች መጮኋን ትቀጥላለች። በዚህ ሰዓት ናታን ፈጽሞ ተናዷል። አንድ ያልታሰበ በር ግን እየተንኳኳ ነው። በዚህን ሰዓት አንዲት እህትየዋም ገቡ እንዴት ነሽ አለቻት። ገቡ አለቻት። እሷም ደህና ነኝ እያለች በፍርሃትና በመንቀጥቀጥ ሆና በር ማንኳኳት ትጀምራለች። በዚህን ሰዓት እንደምንም ብላ በሩን ለመክፈት ስትፈልግም ፈጽሞ ፈርታለች። ነገር ግን በሩን ለመክፈትም ዝግጅት ላይ ነበረች። በሩን ቀስ አድርጋ ከፈተችው። በዚህን ሰዓት ናታንም አንገቷን እንቅ አድርጎ ሲጥ ሊያደርጋት ደርሷል። እሱ በጣም ተናዷል፣ ከሚገባው በላይ በጣም ተናዷል ናታን። ምክንያቱም ያላሰበውን ነገር ስለፈጠረችበት። በዚህን ሰዓት ነበረ እሷም ለመሞት እያጣጣረች ነበረ። እሱም አንገቷን ግጥም አድርጎ ይዞ ልቀቀኝ 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 ትላለች። እሊ የሚል ድምፅ እያወጣች አይኗ ሁሉ ስልምልም ማለቱን ቀጠለ። እሺ እያለች ትንሽ ልትሰ
ልትሰናበት ስትል ፊቱን ትይዘዋለች። በዚህን ሰዓት ፊቱን መቧጠጥ ጀመረች። በዚህን ሰዓት በሩ ተከፈተ። የማን ነገር እንደው ባናቅም እጅግ ፈጽሞ ደነገጠ። በሩ ሲከፈት ካልጋው ላይ ተነስቶ ተፈናጥሮ ሄደ። እሷም እጅግ እያሳለችና አንገቷን ይዛ ማዳመጧን ቀጠለች። በዚህን ሰዓት ነበረ ሰላም አለቻት። ስትላትም እሷም አቤት ማለቷን ቀጠለች፣ በፍርሃት እየተንቀጠቀጠች። ይቅርታ ግን አለች። ይቅርታ እናትዬ፣ ተኝቷል፣ ሲነሳ እሱ ራሱን ያወራሻል ትላታለች። እሺ ትላለች። ሰላም ነይ ግቢ እናውራ ብላ ይዛት ትሄዳለች። ሰላምን በዚህን ጊዜ በጣም ትደነግጥና ወደ ኋላ ትመለሳለች። በዚህን ሰዓት ናታን በሩን ግጥም አድርጎ ይዞ በሩን ይዘጋዋል። በሩንም ይዞ ራቁቱን ነው፣ መለመላውን ነው የቆመው። ቁንጣ ብቻ ነው የለበሰው። የዚህን ጊዜ ሰላም መሄድና ለመሄዷን ለማረጋገጥ ቆሞ በሩ ላይ ያዳምጣል። መሄዷን ካረጋገጠ በኋላ ይቆልፍና ወደዚች ተንኮል ወደ ሰራችበት ተመልሶ ይመጣል። በጣም አፈጠጠባት። ትርሺ ተነሺ ናታን እንዴ እያለች መናገሯን ቀጠለች። እንደዛ ካልቀለድክኝ እያልክ ስትመኝ እንዳልነበር አሁን ምንድን ነው አለችው። ትሰሚኛለሽ ስካራዎ፣ አሁን ከዚህ ውጪ እሺ አላት። እሷም ሆ የኔ ቆንጆ አባወራ አለችው። ምን ለምን ነው የምወጣው? ዛሬ እኮ የደስታዬ ቀን ነበረ። እንዳስጠላኝ ምን ታውቃለህ አለችው። አዲስ ነገር የለውም፣ ድምፅሽም መስራትም ትችያለሽ ይላታል። ቆይ ሰጧት ነው አለችው። የዚህን ጊዜ እሱን በጣም በመናደድ ሆኖ እየተናገራት ቆይ ማለቷን ቀጠለች። ውጪ ውጪ አርገሽ ውጪ እያለ ያጣድፋት ጀመረ። ውጪ አንቺ ነይ ውጪ ቆይ ይላታል። እያንዳንዱ ልብሷን እየወረወረ ቶሎ ብለሽ ከዚህ ቤት መውጣት አለብሽ ይላታል። በጣም ተናዷል ናታንም። እሷም እየተናነቃት ቢሆንም ያወለቀች ልብሶቿን እየለበሰች ቆይ ማለቷን ትቀጥላለች። ቶሎ በይ ይላታል። ከዛ አርፋለሁ አለችው። በጣም ሳቀችበት እየተንከተከተች። ናታንም ማሪ ማለቷን ቀጠለች። በዚህም ሰዓት ነበረ አንድ ያልታሰበ ነገር ሊፈጠር የቻለው። ይሄ ነገርማ ለናታን መነገር አለብኝ። ናታን ሰላም እንደመጣች ሲሰማ እንዴት ደስ እንደሚለው አሰብኩት እያለች በውስጧ ታምሰለስላለች። ሰላምን በሩን ከፍታ ወደ ናታን ልትሄድ ነበረ። ነገር ግን አንድ ያልታሰበ ክስተት ተከስቷል። በዚህን ሰዓት በሩን ለመክፈት ትፈልጋለች። ስትከፍትም ከውስጥ ትመለከታታለች። በመደናገጡና ታያታለች። ልብሶቿን አውላልቃ በእጆቿ የያዘችውን እየተመለከተች እዚህ ምን ትሰሪያለሽ እንዴ ቆንጆ? ባሌ ክፍል ለመምጣት እኮ ያንቺን ፍቃድ መጠየቅ የለብኝም ትላታለች። በዚህን ሰዓት እሷም ተደናግጣ መመልከቷን ቀጠለች። ማኪ አለቻት። ማኪ ናታን እኮ ባልሽ አይደለም አለቻት። ማኪ ነበረች ለካ ከናታን ጋር አብረው ያደረችው። ማኪ ባል የሚሆን አንቺ አስፈቅጄ ነው እንዴ? አሁን ዞር በይልኝ በእናትሽ ትላታለች። በዚህን ሰዓት በመደናገጡና ቆም ብላ ማሰቧን ቀጠለች። ከዛ ወደዚህ እያለች ማሰቧን ቀጠለች። ቀጥታ በሩን ከፍታ ወደ ናታን ትሄዳለች። ማኪ በዚህን ሰዓት በሩን ዘግታ በሳቅ ፍንድቅ እያለች ነው። እያለች በሳቅ እሷ ትፍለቀለቃለች። ማኪዬ እኔ ጀግና ማኪዬ እያለች ለራሷ የሞራል ስሜት ይሰማታል። ምክንያቱም አብሮ ከማይፈልገው ሰው ጋር አብሮ መተኛት ግን ምን ያህል ውርደት እንደሆነ ብታቅ ፈጽሞ ትገረም ነበር።
ይሄ የኔ ፍቅር እያለች ስልኩ ላይ ያለውን ምስል መሳሟን ትቀጥላለች። አሁን ምንም ነገር ባይፈጠር እንኳን እኔ ጋራ ቆንጆ ማስረጃ አለኝ አለች። በጣም ቆንጆ ማኪ የኔ አንበሳ እያለች ለራሷ ሞራሏን። ስለዚህ ታማኝ የምትሆኒው ማኪ ነች። ይሄ ጀግና የኔ ቆንጆ ማኪዬ፣ ውይ እንደው ምን ላድርግሽ ማኪ ጀግና አስተዋይ ሴት እያለች ለራሷ ሞራሏን ትሰጣለች። በዚህ ሰዓት እሷ የፈለገችው ከናታን አንድ ማስረጃ ነው። ቆንጆ ማስረጃ እጄ ላይ አስገብቻለሁ። በጣም ጀግና ነኝ። እኔን የሚያሸንፍና የሚወዳደር ማን ይሆን? ልብሴን ቀይሬ መውጣት አለብኝ ብላ ልብሶቿን ብድግ አድርጋ ወደምትቀይርበት ክላስ ትሄዳለች። በዚህ ሰዓት እናትየዋ ሰላምን ይዛት ትገባለች። ኧረ እያለች እናት በጸጸት ተሞልታለች። በዚህ ሰዓት ሰላምም እየተንቀጠቀጠች ሰላም ተቀመጭ ትላታለች። እሷም ቁማ መመልከቷን ቀጠለች። አትፈሪ ተቀመጪ ትላታለች። ሰላምም እየፈራችና እየተንቀጠቀጠች አልጋው ጫፍ ላይ ቁጭ አለች። በጣም ፈርታታለች። የምትናገረው ሁሉ ፈጽሞ ግራ ገብቷታል። ሰላም ይቅርታ አለቻት። ሰላም ይቅርታ ስትላት ግራ ተጋባች። እጅግ በማትኮር ሆና መመልከቷን ቀጠለች። የኔ ልጅ ከልብ እየጠየቅኩሽ ነው፣ ይቅርታ አድርጊልኝ ትላታለች። እኔን አለቻት። እዚህን ጊዜ ይቅርታ አድርገሽልኛል? እረ ችግር የለውም እሜቴ ማለቷን ቀጠለች። የዚህን ሰዓት ነበረ እናት ስትሆኝ ለልጅሽም ላይም ያለውን ሁሉ አንስቻለሁ አለቻት። በዚህ ሰዓት ግን እኮ እንደዛ አድርጌሽ ያሳደግኩሽ እኮ ልጄ ከቤት ማለቷን ቀጠለች እናት። ይቅርታ ልጄ፣ ይቅርታ የኔ ልጅ አለቻት። እሷም በውስጥ ያለውን ነገር ሁሉ እሺ፣ ስህተት ብዙ ነገር ይገባሻል፣ ለልጄ ብዙ ፍቅር ሲኖርሽ ከብዙ ነገርም እየጠበቅሽው ነው አለቻት። ታስታውሻለሽ ልጄ ያለኝን ፍቅር ጨካኝ አደረገኝና ከልጄ ላይም አጨካከንኩብሽ አለቻት። መቼም እንደሆነ ያለው እሺ ነው አይደለም? ምን ማድረግ ይቻላል? አይ ምንም አይደለም አለቻት። ይቅርታ በኔ የኔ ልጅ ይቅርታ ማለቷን ቀጠለች እናትም። ሰላምም በመፍራትና በመንቀጥቀጥ ሆና ጣቶቿን እያወናጨፈች ይገባሻል፣ ያን ስሜት እንደሚሰማሽ ግን ከልቤ ችግር የለውም ትላለች። በዚህን ጊዜ ሁለቱም ተክዘው ግን አንድ ነገር እፈልጋለሁ ትላለች። ሰላምም ምን ብላ በፍርሃት ትቀበላታለች። እሺ ማለቷን ቀጠለች። ንገሪኝ ማለቷን ቀጠለች። በዚህን ሰዓት በሩን በርግዳ ትገባለች። በሩን በርግዳ ስትገባ የተመለከተችውን ለማመን ቢከብዳትም ነገር ግን ገባች ወደ ውስጥ። ናታንን አየችው። ናታን አልጋው ላይ ጫፍ ቆሞ ይመለከታታል። እሱ አንገቱን ደፍቷል። እሷም ገብታ አልጋው ላይ ትቀመጣለች። ዝም በዝምታ ተዋጡ። ወንድሜ ምንድን ነው ምኑ ሲል መለሰላት። ይቺ ተንከሲስ በዚህ ሰዓት አንተ ክፍል ምን ትሰራለች? ምን ያላት ትለዋለች። እሺ ታዲያ አንተ ለምንድን ነው እንደዚህ የተረበሽከው አለችው። እህቱ ናት ለካስ። 10 ክፍሎች ማለት ምን ተረበሽኩኝ? እንደምን ተረበሽኩኝ እመስላለሁ እንዴ ብላ ይጠይቃታል። እሷም አዎ ወንድሜ በደንብ ነው የተረበሽከው። ምን እንደሆንክ ንገረኝ እስኪ። ይቺ ተንከሲስ ምን እንዳረገችህ ልትነግረኝ ትችላለህ? እያለች መጠየቋን ቀጠለች። ያየሁትን ወንድሜ ምንድን ነው የተፈጠረው ነገር አለ? የተፈጠረ ነገር ማለት ምን እንዲልሽ ነው? ምን ሆንኩኝ እኔ ብሎ አፋጠጣት። እረ ተረጋጋ፣ ምን ሆነክ ነው አለችው። እዚህን ጊዜ እሱም በውስጡ ተጨንቋል። ሰላም ብላ ጀመረችለት። ሰላም ለማንኛውም ሰላም መታለች። እውነት አላት። የዚህን ጊዜ ናታን ፈጽሞ ተደሰተ። ሰላም መታለች። በዚህን ሰዓት ናታንም በሩን ከፍቶ ቀጥታ ወደነ ናታን ወደነ ሰላም ጋር ይሄዳል።
እህቱም አልጋው ላይ ሆና በግርምት ተጨንቃለች። ምን ማድረግ እንዳለባት ልጄ የምፈልገው ለዛ ነው። ሚኪ ትወጂዋለሽ አይደለ? በ10 ጣቶቼ እፈርማለሁ ለዛሬ አለቻት። ግን እኮ እኔና ናታን በጣም እንዋደዳለን ስትል መለሰችላት። የዚህን ሰዓት ከተዋደዳችሁ አብራችሁ ማኪ ከወደዳትም አክብሪያት ትላለች። እሷም የዚህን ጊዜ ሰላም እሺ ትላለች። እናት የምትፈልገው ሰላም ከናታን እንድትርቅ ነው። ነገር ግን የዚህን ጊዜ ሰላም እየተንቀጠቀጠች ወደ ውጭ ትወጣለች። ምናልባት ወደ ውጭ ስትወጣ ከናታን ጋር ይገናኙ ይሆን ወይስ ይስተላለፉ ይሆን? በጣም በሚገርም ሁኔታ እዚህ ጋር እህትየዋ ተክዛለች፣ እዛ እናትየዋ ተክዛለች። በሚገርም ሁኔታ ናታንም ደንግጦ ወደ ሰላም ሄዶ ነበረ። ምን ነው ማለቷን ቀጠለች። እንዴ ሄደህ ሰላምታውስ አለ። ፈራሁኝ አፈርኩኝ አለ። እንዲህ ለምን አፈርክ? ቆይ የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም ሲል መለሰላት። እሷ ፊት መቆም አልችልም፣ ግን ይሄ ሁሉ ነገር ተፈጥሮ ማለቱን ቀጠለ። አንተ ደግሞ የማይባል ነገር አትበል። አሁን ትናንት እና ሰላም በላት ሮስ እኔ አለ። ሰላም እኮ በጣም ንጹህ ናት ሮስ ማለቱን ቀጠለ። የዚህን ሰዓት እናንተ ንጹህ አይደለህም ብላ አፋጠጠችው። ናታን የዚህ ጊዜ የሚመልሰው ነገር ፈጽሞ ግራ ገብቶታል። ማኪ የሰራችው ስራ እጅግ አጸያፊ ነው። በዚህን ጊዜ ሰላም በሩንም ልትከፍት ጠጋለች ወደ በሩ። እህትና ወንድም እያወሩ ነበረ። ሰላምም ልትከፍት ፈልጋ ወደ ኋላ ወደፊት ትላለች። የዚህን ጊዜ ማኪ ስልኳን ይዛ ትወጣና አንቺ ልጅ ጓደኛዬ ቆይ ፍሬ ቢገባሽም አፈርኩኝ አለቻት። ኦኬ ወደ ሀገር ቤት እየሄድኩኝ ነበረ ገንዘቤን ስልኬን አለች። ታዲያ ምን በነካጃችሁ አንቺም ሳይሰርቅሽ አለች። ነገሩ ምንድን ነው ብላ ማኪ ሰላምን ታፋጥጣታለች። አትመልሽኝ አለቻት። እባክሽን ማኪ አለቻት። አሁን በመጣሽበት እግርሽ ቀጥ መጥ ብለሽ ውጪ አልሄድም ብላ ሰላም መከራከሯን ቀጠለች። የዚህን ጊዜ ማኪ ሰላምን በጥፊ ክውት አደርጋታለች። በዚህን ሰዓት ከወደስተኋላ የናታን እናት ትመጣለች። ማኪ ወይዬ ማሚ አለች። እንዴት ግቢ እናውራ መጣው ትላለች። የዚህን ሰዓት ማኪ ቀጥታ በጥፊ ከመታቻት በኋላ አፈጠጠችባት። ትሰሚኛለሽ አንቺ ቢራቢሮ በሰላም ብትሄጂ ይሻለሻል እሺ፣ ካልሆነ ደግሞ ሬሳሽን አድርጌ እልክሻለሁ እሺ ገባሽ ብላት ትሄዳለች። የዚህን ጊዜ ሰላም በጥፊ የመታቻትን ጉንጮቿን እየሻሸች በሩ ላይ ቆማለች። እሷ ግን መሄድን አልፈለገችም። ናታንን ሳታገኝ በሩን ያዘችው። እህትና ወንድም ተፋጠው ቁጭ ብለዋል። እንደዛ ካልሆነ ሮስ አላት። በካትነት ጸደቅን። እሺ አንቺ እኔን እመጣለሁ አለች። የዚህን ጊዜ ሰላም ገባች። ሰላምና ናታን ተገናኙ፣ ተያዩ፣ ተቃቀፉ። በሚገርም ሁኔታ አልጋው ላይ የጆሮ ጌጥ ስታይ እህትየዋ የትራስ ልብስ ሸፈነችው። እንዴት እንደናፈከኝ ናፍቀሽኛል ማለቱን ቀጠለ። እሱም ይቅርታ ፍቅር ልብህን ሰበርኩህ አይደለ እያለች መናገሯን ቀጠለች። አንቺ ሰው ማስከፋት አትችይም፣ ደግሞ እኔ ነኝ አንቺንም ታደርጊ እና ደግሞ እውነት ነው ይህንን እንኳን እንደዚህ ያግረቀው አለችው። በዚህም ሰዓት ሁለቱ ተቃቅፈው እህትየዋ ግን መመልከቱን ጀመረች። እህትየዋ የወንድሟን ገመና ሸፈነች። ሰላም ግን ከናታን ላይ ጥብቅ ብላ ልትላቀቅ አልቻለችም። የናፍቆት ነገርና የፍቅር ነገር ነውና አብረው ከሱ ጋር ትቀጥላለች። በሉ በቃ እኔ ልውጣላችሁ ብላ እህትየዋ ትወጣለች። ሰላምና ናታን ለረጅም ሰዓት ተቃቅፈው ቆሙ። በፍቅር ትንፋሽ እየተቀባበሉ
ሁለቱም ማውራታቸውን ይቀጥላሉ። የዚህን ጊዜ ናታን ነኝ አንተን ማጣት ላጣም ከባድ ነው፣ ላብድ ነው፣ ጠንካራ አይደለሁም አለችው። የዚህን ጊዜ እሱም አይዞሽ ይላታል። እሷም በመተከዙና መመልከቷን ትቀጥላለች። በዚህን ጊዜ ናታን አይዞሽ እኔ እኮ ከጎንሽ ነኝ ይላታል። እሷም ግን ፈጽሞ ፈርታለች። አንዳች ነገር ያስፈራት ነገር አለ። በዚህን ጊዜ ነበረ እቅፍ አድርጋ ጉንጮቹን ሳም ግንባሩን ሳም እያደረገች በደስታ ትመለከተዋለች። ናታን ግን ፊቱ ላይ ምንም አይነት ፈገግታ አይታይበትም። ምክንያቱም ንጽህናውን ያጎደፈችበት ያህል መስሎ ስለተሰማው ማኪ ለእሷ በስነ ስርዓት ፍቅር ሊሰጣት አለመቻሉ እዚህ ላይ ይመለከታል። ሰላም ግን የመውደዷን ነገር ልታሳየው ብዙ አይነት አክት እያሳየች ነው። እሱ ግን ያው ከአንገቱ ላይ ውልቅ አድርጎ ማህተብ ሊያስርላት ነው መሰለኝ። በሚገርም ሁኔታ ማህተቡን ፈታ። ምክንያቱም እሱ ሁለት ስላለው አንዱን ማህተብ ሊያስርላት ነው መሰለኝ ለቃል ኪዳን። ዋው በጣም ደስ ይላል። በዚህ ሰዓት አንገቱ ላይ ያለው ማህተብን ያስርና እኮ ልዳሰው አለ። ድጋሚ ተንበርክከህ ታገቢኛለሽ ወይ ብሎ ጠየቃት። አንገቱ ላይ ያሰራት አንዲት ቀለበት ነበረች። በዚህን ጊዜ ሰላምና ናታን በፍቅር ተንበሽብሸዋል። ወደ አሁኑ እሷ የአንገቱን ማህተብ ታስርለታለች። እሱም ወገቧን ይዞ በፍቅር ብድ ብለዋል። በጣም በሚገርም ሁኔታ ሰላም ፈጽሞ ተደስታለች። በፈገግታ ተሞልታለች። ፋል እያለች መመልከቷን ቀጠለች። እዚህን ጊዜ ግንባር ለግንባር ተያይዘው ፍቅራቸውን እያጣጣሙ ነበረ። በጣም በሚገርም ሁኔታ እጅግ አስገራሚ ነው። አንዳንድ ጊዜ ፍቅር ይቅር ባይ ነው የሚባለው ለካ እውነት ነው። የዚህን ጊዜ ናታን እናት ማኪን ትጠራታለች። ማኪም አልጋ ላይ ትወጣለች። ማሚዬ ቆይ ምንድን ነው ብላ ትጠይቃታለች። የዛች ሰላም ተብዬ መምጣት አይደለም አለቻት። አይ እንደሱ እንኳን አይደለም የኔ ልጅ፣ እሺ ግን አለች። የዚች ልጅ መመለስ አላናደደሽም? ከዛ በላይ ጠዋት ያየሁት ነገር በጣም አናድኛል አለቻት። ከዛ በላይ የሚያናድር ነገር የለም። ከናታን ጋራ ተኛሽ አለቻት። ምን አለች እናትየዋም። እሷም በጣም በመገረም ሆና ለእናቱ መናገሯን ቀጠለች። አይተሽናል እንዴ? ለምን አደረግሽው የኔ ልጅ እንዴት ብላ አፋጠጠቻት። እኔና ናታን እኮ እንዋደዳለን ምን ችግር አለው ብላ ትላለች። ይሄ ማለት ሁለታችሁ ፈልጋችሁ ያደረጋችሁት ነገር ታዲያ በዚህ ዘመን ደግሞ ማንን ያስገድዳል ማሚ አለች። እርግጠኛ ነኝ የኔ ልጅ ደግሞ ከፈለግሽ አለቻት። ማሚዬ እሷ እኮ ሰው አይደለችም አለች። በዚህን ሰዓት ነበረ ቆይ ሰላም አለች። ምን ማለት ነው ሰው አይደለችም ማለት ብላ እናትየዋ እናቴ እኔ ተስፋ ለማላስቆርጥ ብዬ የፈጠራ ሴት ነኝ እንጂ ሰላምን የምትባል ፍቅረኛ ያለችው ፈተና መሆኑን አልገባኝም። ራሱ ነዋ ማሚዬ፣ ሌላ ማን ይነግረኛል ብላ ትናገራለች። በዚህም ጊዜ በጣም ተገርማለች። ምን አልሽ ማሚ? መጀመሪያ ላይ እኮ እኔ ልክ እንዳንቺ ነበርኩኝ። አሁን ላይ ግን ናታንን በእኔ ፍቅር እምነት አለው ታውቂያለሽ ማሚ ብላ ታፋጥጣታለች። በዚህም ሰዓት እጅግ ያልታሰበ ነገር ይገጥማታል። እሷም የተፈጠረው አንቺ እስከምን ድረስ እንደምታፈቅሪው አለቻት። ለፈተና ያዘጋጀ ሴት ነበረች። አሁን ግን ፈተናውንም አልፈሻል አለቻት። በዚያ አለሽ ብላ ጥያቄዋን አፋጠጠች። እናትየዋ ግን ፈጽሞ ይሄ ነገር ምንም አልተዋጠላትም። ቆይ ምንድን ነው ያየሁት ማሚዬ? መጀመሪያ ላይ እኔ ልክ እንዳንቺ ታውቂያለሽ ማሚ ማለቷን ቀጠለች። እንዴ ምን ማለቷን ቀጠለች። እናትየዋ በጣም ተገርማለች በተፈጠረው ነገር ሁሉ። የተፈጠረው አንቺ እስከምን ድረስ ታውቂያለሽ? ፈተናውን አልፈሻል አለችኝ አለች።
በዚህን ሰዓት እናትየዋ ብዙም ደስተኛ አይደለችም። በመከፋት ሁና ግን ማዳመጧን ቀጠለች። በዚህን ሰዓት እህትየዋ በሩን ከፍታ ቀጥታ ወደ መኝታ ቤት ትገባለች። የዚህን ጊዜ ነበረ ይህንን የጆሮ ጌጥ ወይም የጆሮ ያመንዝር ጌጥ አይ ምን ተፈጠረ የሚለውን ድጋሚ እህትየዋ ማስታወሷን ቀጠለች። የጆሮ ጌጡን ስታይ ወንድሟ እንደዛ ተሸማቆ ያየችውን ነገር ለማስታወስ ፈጽሞ ደንግጣለች። በዚህን ሰዓት እህትየቱ ወይኔ ወንድሜ መቼ እንደዚህ አይነት ነገር ታደርጋለህ ብዬ አላስብም ናታን ማለቷን ቀጠለች። በዚህን ሰዓት ናታን ከዛች ከሚወዳት ከሰላም ጋራ ነው ያለው። ስለዚህ እህትየዋ እየበረረች ተነስታ ትሄዳለች። በዚህን ሰዓት እህትየዋ ሳሎን ተቀምጣ ነበረ። በተቀመጠችበት ማኪ ወይዬ የለኝም ስለ እናት አለቻት። እርግጠኛ ነኝ ለዚህ ነው አለቻት። ምንድን ነው የምታወሪኝ? ያው እኔ የወንድሜን ሚስጥር እንደማላወራ ታውቂያለሽ። እሺ ባክሽ ማንም ሰው የማያወራውን ንገሪኝ ወንድሜሽ እኮ አለቻት። ማን እንደምገባው አለቻት። የዚህን ሰዓት እስካሁን በህይወቱ አለቻት። እስካሁን በህይወቱ ያለችውን ሴት አታውቂም ወይስ ደጋግመሽም ብትሰሚ ማመን አትፈልጊም ስትል ለማኪ ነገረቻት። በዚህን ሰዓት ነበረ ከዚህም የማይወድሽን አለቻት። እሷ አንቺን አይመለከትሽም፣ አሁን የማታንም ይመለከተዋል ማለት ነው ትላለች እህትየዋ። የዚህን ሰዓት ምን እንኳን አንቺ አስገድደሽው ቆርጦ ማይጥለኝ ትላታለች። በጭራሽ አያደርገውም፣ እውነት አደረገው አያደርገውም፣ ነግሬሻለሁ አያደርገውም እያለች ማኪ መናደዷን በቃ ልጫወት አለች። እህትየዋ አሁን አላልኩም ብላ ደስ አላት። የምን ሰርግ የምን ሽምግልና የምን ሽምግልና እያለች ማኪ ማበዷን ትቀጥላለች። እኔ ያለሁኝ ለማን ሽምግልና የሚልከው ለማን ይልክ ነው እያለች ማበዷን ቀጠለች። ማኪ ትራሶቹን አንስታ ማልቀሷን ጀመረች። ለማምንም አልቅም እንዴት ሲጀመር የፈጠራ ታሪክ ነው እያለች ማኪ ማመን አልፈለገችም። የውሸት እኔን ለማናደድ ብላ የፈጠረችው ታሪክ መሆን አለበት። ምን ማለት ነው? እንዴት ሊሆን ይችላል? ናታን ወይኔ ጉዴ! ማኪ ተረጋጊ፣ አስቢ ማኪ አስቢ። አንቺ ደግሞ ምን የማታውቂው ሽምግልና ሲጀመር አይሆንም ማለቷን ቀጠለች። አይሆንም እንዴት ይሆናል እያለች በሩን መክፈት ትፈልጋለች። ነገር ግን ደርሳ ትመለሳለች። በሩን መክፈት ትፈልጋለች። ነገር ግን በጣም ተናዳለች። መቼም ቢሆን ከኔ ሌላ ሰው ልታገባ አትችልም፣ ልታፈቅር አትችልም። እኔ ማኪ ነኝ፣ ማኪ ደግሞ ማንም አያውቃትም ማለቷን ቀጠለች። በመናደድ ሆና ይሄው ውሸት ነው ማኪ ውሸት ነው፣ ለምንድን ነው የምትናደጂው? መናደድ የለብሽም እያለች ለራሷ ሞራል ትሰጣለች። እስቲ አትናደጂ፣ ሲጀመር ውሸት ነው፣ አንቺን ለማናደድ የተፈጠረ ፈጠራ ነው እያለች እሷ ማሰቧንና ማምሰልሰሏን ትቀጥላለች። የዚህን ጊዜ ነበረ የኔ ልጅ ግራ አጋባኸኝ፣ ምን ነው የምታወራው? ሌላ እማዬ ምን አደረግኩሽ? አይችኻለሁ ልጄ አለችው። በዚህን ሰዓት ምንድን ነው ትላንትና ሰላምን ማጣት እንደማትፈልግ ነግረህ ነበር እማዬ። እውነት ነው፣ ራሱን የፈጠረ አላቅም፣ የት እንዳለውም አላቅም። የኔ ልጅ ፈልገህ ሆነም ሳይሆንም አላውቅም፣ ግን እማዬ ግን አንቺ ከቤት እንድትወጣ አዘዣት፣ ያን ችግር ስለዚህ የሚፈታ አይደለም ትላለች እናትየዋ። ማኪ ልጄ ናት፣ ከቤት ማስወጣት አልችልም ትለዋለች። እማዬ ህይወቴን እያበላሸችው ነው ማለቱን ይቀጥላል። አንቆይ ነበረ ግን ደግሞ አቅፋሃት ተኝተህ ነበር አለች እናትየዋ። ማኪ እንደተናደደች አልፈለገችም። የኔ ልጅ ከዚህ በኋላ ግን ራስን ጠብቅ ልጄ ብላ እናት ምክሯን ትለግሳለች። እሱም በጣም በመገረም ሆኖ
በዚህን ሰዓት ናታንና እህቱ እቃ ቤት ነበሩ። የኔ እንጂ ለምንድን ነው? እሺ ማለቷን ቀጠለች። እሺ ምንድን ነው የምትወደው አለ። የዚህን ጊዜ በጣም እየሳቁ መውራታቸውን ቀጠሉ። ይጨንቃል እያሉ ያው ዘፈን ስለማሉት ዘፈኑን አለፍ ልበልላችሁ። የፍቅር ትንፋሻቸውን እየተቀባበሉ ማጅላው ላይ ቆማ እሷ ቁጭ ብላ ነበረ። እሱ ደግሞ ሽንኩርት እየከተፈ ከሰላም ጋር ፍቅራቸውን እያጣጣሙ እሱ ሽንኩርት ይከትፋል፣ እሷ ደግሞ በመጨለፊያው እየአዜመችለት ነው ማለት ነው። ናታን በአሁኑ ሰዓት እጅግ በጣም አትወጅኝም ይላታል። እሷ ደግሞ ምግቡን ይላል። ግድ የለም ጭፈራ እኔ ብቻዬን በቂ ነኝ እሺ እስቲ ማለቱን ቀጠሉ። በዚህ ሰዓት እቃ ቤቱ ባንድ እግሩ ቆመ። የፍቅር ጉዳይ ነውና ምግቡን ረስቶ ሽንኩርት በነካ እጁ ወይኔ ቀሚሷን ማለት ነው በጣም በሚገርም ሁኔታ ወይኔ እኔ በጣም ነው የምወድሽ እሺ የኔ ጌታ ትለዋለች። እሱም በጣም ነው የምወድሽ የኔ ፍቅር የኔ ቢራቢሮ እያለ ማባበሉን ይቀጥላል። የዚህን ጊዜ ገንዘብ እስኪ ቆይ ገንዘብ እንዳትለምጂ ባልሽ ነኝ እኮ አንቺ ተረጋጊ ይላታል። እሷም መጨፈሯን ትቀጥላለች። ናታንም ከእሷ ጋር ሲሆን በጣም ደስተኛ ነው። ድምቢ ለድምቢ እያሉ እየሳቁና ሞራል በተሰማው ስሜት እየተገረሙ ሁለቱ በፍቅር ዓለም ጡዘዋል። ማንንም አይሰሙ። በዚህን ሰዓት እህትየዋ በሩን ብርግድ አድርጋ ትገባለች። ናታንም እህቱን እጅግ ፈጽሞ ይወዳታልና በጣም ይወዳታልና ከፍቅረኛውም ጋር ቢሆን እህቱን ማስከፋት አይፈልግም። ለእህቱ ያለው ፍቅር እጅግ በጣም ፈጽሞ የሚያስደስት ነው። ናታን ከእህቱ ጋር እየተሳሳቀ እህትየዋን በጣም እየሳቀች ሁለቱንም በመሃል አድርጎ በሳቅ መፈንደቅ ይጀምራል። በጣም በሚገርም ሁኔታ አንዳንድ ጊዜ እህትና ወንድም እንደዚህ ሲዋደድ ማየት ፈጽሞ የሚያስደስት ነገር ነው። ሁለቱ አብረው ከጓደኛና ከፍቅረኛ ጋር ሆነው መጨፈራቸውን ቀጠሉ። የዚህን ጊዜ ናታን በጣም ተናዶ ነበረ። ምክንያቱም እህቱ ጣልቃ ገብታበት እየጨፈሩበት ነበረ። የዚህን ጊዜ እሱን ተናደድና ማጅለው ላይ ቆም ብሎ ለመመልከት ፈለገ። እንዲህ እህትየዋ ወንድሟን በስስት ማየት ትቀጥላለች። ግን አንድ ወሬ ልታወራው እንደፈለገች አስታውቃል። አይገርምም? በዚህን ጊዜ ነበረ ቅድም ልታገኝ የሆነ ነገር ላይ ተብሎ ምን ሆነሽ ነው? ዙሮ ተይ ከዚህ ልጅ ጋራ አታነካኪኝ ማለቷን ትቀጥላለች። ናታንም በመናደድ ሆኖ ናታን ወንድሜ እሺ በለኝ ትላለች። እዚህን ጊዜ ፍቅረኛይቱም ሰላምም አንድ ነገር ማፈልግ ፈለገች። በዚህ ሰዓት ምን እንደምትል አታውቅም። ናታን በአይኖቹን ሽፍን እያደረገ መከታተልን ቀጠለ። ወይ ጉድ! ይቺ ልጅ እንደው ተሳስታ የሰራውንም ስህተት እንዳትናገርበት ፈርቻለሁ። በጣም ፈራው። ሰላም በዚህን ሰዓት በመገረም ሆና መመልከቷን ትቀጥላለች። ምክንያቱም ፍቅሯን አጋሯን እጮኛዋን አግኝታ ከሱ ጋር በሳቅ እየፈነደቀች ነው። ሁለቱም በዚህን ሰዓት ሶስቱ ነው እያወሩ ነበር። እህትና ወንድም እልል እያሉ መጨፈራቸውን ቀጠሉ። እሺ የውበት እያሉ ዘፈናቸውን ያቀልጡታል። ያው ዘፈን ብዙም ስለማይመች ዘፈኑን ልተውና ብቻ ምን አደረቃችሁ? ይኸውላችሁ በጣም እንቅስቃሴ እያደረጉ ነው ቤት ውስጥ። ወንድም እርር አልኩኝ። አቤት ከረሜላ ውበት እንግዳ እያሉ ሙሽራ ዘራፍ ቆንጆ ናት ብዬ ላላ ማለቱን ቀጠለ። በዚህን ሰዓት ማኬ ልታብድ ነው እምላለሁ እንዴ ቀድሜ እስኪ እንዴት እንደዚህ ብዬ ተንበርክኬ ታገብኛለሽ እንደዚህ አድርጌ ይላሉ። እነሱ ብዙ አልተመለከቷትም። ማኪ መታለች። ማኪ መታ ሶፋው ላይ ተቀምጣለች። ወይኔ የኔ ፍቅር ገባሽልኝ ብሎ ጠይቃት። ፈቅዶ እንጂ አሁን ቤቴ ነው ተገብቻለሁ። በቃ ደውልልሻለሁ እሺ የኔ እናት። የሚገርምሽ ተፈቅዷል። አይቻልም አይቻልም አባት ወንድም ይቻላል ይቻላል እያሉ መደነሳቸውን ቀጠሉ። ገባ በሉ እስኪ ገባ ገባ። የዚህን ጊዜ እጮኛው ሰላምም መታ ትገባለች።
ማኪ በንዴት እርርድብን ትላለች። ሶስቱ በጭፋሮ ቤቱን ያቀልጡታል። ሶስቱ ቤቱን በጭፋሮ ቅልጥ ያደርጉታል። በዚህን ጊዜ በጣም ትናደድና በዚህም ማኪ ትነሳለች። ሰላምና እህትየዋ በድንጋጤ ተወረዋል። በዚህን ሰዓት ነበረ አንድ ያልታሰበ ነገር እንቃረገችው። ማኪ እንቃርጋ ያዘችው። እዚህን ጊዜ እነ ሰላም ማየት ጀመሩ። ሁለቱም ተፋጠው መነጋገር ጀመሩ። እጅግ በጣም ተናዳ ከዛ ክላስ ትወጣለች። እዚህን ጊዜ ነበረ ሁለቱ ወደ ውዝዋዜያቸው ይቀጥላሉ። ሰላምና የናታን እህት ቤቱን በደስታ ቅልጥ አረጉት። እንዲህ ነው መሰለኝ እሞክራለሁ እያሉ እዚህን ሰዓት ማኪ ክላሷ ትገባና በሩን ትዘጋለች። አልጋው ላይ ያሉትን ልብሶችን በሙሉ ብድግ አድርጋ ትወረውራለች። አልጋ ልብሶችን ትበታትናለች። ፀጉሯን መንጨት ነው የቀራት። በጭራሽ አልፈቅድም። ትሰማኛለህ? የኔ ካልሆንክ እንኳን የማንም ልትሆን አትችልም። ገባህ እያለች መብሸቋንና መናደዷን ትቀጥላለች። መቼም የሌላ አትሆንም የኔ ነው የምትሆነው ማለቷን ቀጠለች። ማኪ ላስረዳሽ፣ ሰርፕራይዝ ስጦታ አለሽ ማለት ማኪ ትላንትና እንደተፈጠረው ላስታውስሽ፣ በጭራሽ ከራሴ ጋራም አልነበርኩም። ስለዚህም እባክሽን ከህይወቴ ውጪ እሺ ብላ ተጠጋችው። እኮ እኔ ማኪ ነኝ ከወንድ ፍቅር ያሳለፍኩት ተኝ በስተት አለች። ደስታ ቀኔ ነው፣ በጣም ደስ የሚል ውብ ቀን ነው እሺ ብላ ነገረችው። ከሚወድሽ ሰው ጋራ መተኛት ይሻል ነበረ። ከማይወድሽ ሰው ጋራ ግን አስገድደሽ መተኛት ማለት ራስሽን ማርከስ ነው ይላታል። እዚህን ጊዜ እየሳቀችበት ነበረ። ነገር ግን እሱ ወጣ እንዳለ በሩን ዘግታ ወደ ራሷ ወደ ጸጸት መመለሷን ቀጠለች። ምክንያቱም ያደረገችው ስህተት እንኳን ለሰው አይደለም ለሷም ፈጽሞ አሳዝኗታል። ቀጥታ መሬት ላይ ወድቃ ወይኔ ማኪ እያለች መናደዷን ትቀጥላለች። በሚገርም ሁኔታ አንዳንድ ጊዜ ከማይወዱት ሰው ጋር ከመኖር ከሚወዱት ሰው ጋር ተርቦ ተጠምቶ መኖርን የመሰለ አንድ ትልቅ ነገር የለም። በዚህን ሰዓት ነበረ ስልኳን ታመጣና ማጅላው ላይ ታስቀምጣለች ፎቶውን እንድታይላት። ምክንያቱም ሁለቱ አብረው የተኙትን ፎቶ እንድታይ ነበረ ያስቀመጠችላት። ነገር ግን እሷ ፈጽሞ አላየችውም። በቀጣይ ሳምንት ምን ይፈጠር ይሆን? እስከ ቀጣይ ሳምንት መልካም ሳምንት። እንወዳችኋለን። በሌላ ክፍል እስከምንገናኝ መልካም ቀን